ቀዳሚ ወዳደረኩት ዘገባ አልፋለሁ። የኢትዮጵያ ከፍተኛ ባለሀብቶች ገንዘባቸውን እያሸሹ መሆናቸው ተነገረ። ሪፖርተር ኤምኤስኢ ኦዲት ሰርቪስ ኤልኤልፒ የተባለውን ድርጅት የኦዲት ሪፖርት ጠቅሶም እንደዘገበው ብሔራዊ ባንክ ባለፈው የፈረንጆች ዓመት 450 ቢሊዮን ብር ገደማ ከስሯል ተብሏል። አብዛኛው ዕዳ የተመዘገበው ደግሞ በተጋነነ ወለድ አብይ አህመድ ለጦርነት ማስኬጃ ከኤምሬትስ የተበደረው ከ4 ቢሊዮን ዶላር በላይ ዕዳ ወለድ በመክፈል ነው ተብሏል። አብይ አህመድ ኢትዮጵያ ከውጭ የተበደረችው ገንዘብ የለም እያለ በፓርላማ ላይ ሲወሸክት ብዙ ጊዜም ይደመጣል። አብይ አህመድ ከአውሮፓ መበደር አቁሞ በአጭር ጊዜና ከፍተኛ ወለድ የሚከፍልበትን ብድር ከአቡዳቢ ከኤምሬቶች ሲበደር ከርሟል። በሱ ቤት አቡዳቢ የኢትዮጵያ ከተማ ነው። ይህ አብይ አህመድ በየጊዜው የተበደረው ዕዳም አገሪቷን ብሔራዊ ባንኳን ምጥ ውስጥ ከቶታል። ባንኩ የረባ ካፒታል እንደሌለው በኦዲት ሪፖርቱም ተመላክቷል። ብልጽግና አገሪቷን ኢትዮጵያን አደህያት ሳይሆን ገድላት ነው የሚባለው። የኢትዮጵያ ባለሀብቶችም ይህንን ዜና ሰምተው ሀብታቸውን ራሳቸውንም ከሀገር እያሸሹ መሆናቸው ተገልጿል። ምክንያቱም ኪሳራውን ሸፍኑ የሚባሉት እነሱ ስለሆኑ ነው። አብይ አህመድ ከአቡዳቢ የተበደረውን ከፍተኛ ገንዘብ በአማራ ክልል ለሚደረገው ጦርነት እያዋለም ሀገሪቷንም በኢኮኖሚም እያደቀቃት ይገኛል። በዚህም መሰረት የሀገሪቷ ከፍተኛ ባለሀብቶች ማካካሻ እንዳይደረግባቸው ሀገሪቷን ለቀው እየወጡ እንዲሁም እየተሰደዱ መሆናቸውም ነው እየተነገረ ያለው። 450 ቢሊዮን ብር ገደማ ከስር የተባለው የኢትዮጵያ ብሔራዊ ባንክም የረባ ካፒታል እንደሌለው ነው የሀገሪቷን ሁኔታ ኦዲት አድርጎም ሪፖርት ያቀረበው ኤምኤስኢ ኦዲት ሰርቪስ የተባለው ድርጅት ያሳወቀው። በቀጥታ ከአማራ ክልል ወዳገኟቸው አበይትና ሰበር የጦር ግንባር መረጃዎች አልፋሉ። ላስታ ሳምኖ ኮር በአገዛዙ ሰራዊት ላይ የማያዳግም እርምጃ በመውሰድ በርካታ ድሎችን ተጎናጸፈ። አፋባሃ ምስራቅ አማራ ቀጠና ሚኒሊክ እዝ ግዙፉ ላስታ ሳምኖ ኮር ክንፍ የሆኑት እሸት ክፍለ ጦርና ነብሮ ተወርዋሪ ኮማንዶ ብርጌድ በጥምረት በመሆን ከላሊበላ ጋሸና ከጋሸና ላሊበላ በሁለት አቅጣጫ እየተንቀሳቀሰ የነበረን የአገዛዙን ሰራዊት አይቀጡ ቅጣት ሲቀጡት፣ ተፈራ ማሞ ክፍለ ጦር ደግሞ መነሻውን አይና ከተማ አድርጎ ወደ ቅዱስ አርቤ እየተንቀሳቀሰ የነበረን የአብይ አህመድን ሰራዊት እንደ ቃሪያ ሲያራግፉት ውለዋል። ምላሱ ብቻ የቀረው የብልጽግናው አገዛዝ በአፈቀላጦቹ በኩል ፋኖን ከምድረ ገጽ አጥፍቼዋለሁ የሚል የውሸት ፕሮፓጋንዳ ለገና በዓል ወደ ላሊበላ ከተማ ለሚመጡ እንግዶች ለማስረጽ የተለያዩ የክልሉና የዞኑ ወዳደር ካቢኔዎችን ይዞ በመምጣት ላይ እያለ በዛሬው ዕለት ማለትም በቀን 26 2018 ዓ.ም በእሸት ክፍለ ጦርና በነብሮ ተወርዋሪ ኮማንዶ ብርጌድ ሲገረፍ ውሎ ያሰበውን ሳያሳካም ወደ መጣበት ተመልሷል የተባለው። ከነዚህ መካከል የአገዛዙ ከፍተኛ አመራር ባለስልጣን የወረዳ ማለት ነው መገደላቸውም ተገልጿል። እስካሁን ማንነታቸውም አልተለየም። ውጊያውም ከንጋቱ 11 ሰዓት እስከ 6 ሰዓት ድረስ የዋለ ሲሆን በዚህም ብዛት ያለው የነፍስ ወከፍ መሳሪያዎችም ሲማረኩ ከ30 በላይ የአገዛዙ ሰራዊት በእሸት ክፍለ ጦርና በነብሮ ኮማንዶ ብርጌድ ሊደመሰስ ችሏል። ከወደ ቅዱስ ሀርቤም በተፈራ ማሞ ክፍለ ጦር ሲገረፍ ውሎ ሙትና ቁስለኛ ሆኖ ወደ አይና ከተማም ተመልሷል የተባለው። ውጊያውን በበላይነት የአፋባሃ ምስራቅ አማራ ቀጠና ሚኒሊክ እዝ ምክትል ወታደራዊ አዛዥና የላስታ ሳምኖ ኮር ሰብሳቢም አርበኛ ወንድሙ ማሮ የመራው ሲሆን አርበኛውም በደመቀ ሁኔታ ታኅሳስ 29 የሚከበረው የገና በዓል አገዛዙ ከሚያስበው በላይ እኛ እንዲከበርልን እንፈልጋለን። ነገር ግን በዚህ በዓል የብልጽግና ፈቀላጤም ስለ አማራ ትግልም ሆነ ስለ አማራ ፋኖ የውሸት ፕሮፓጋንዳ የሚያሰራጩ ከሆነ እኛ በአቅራቢያው እስካለን ድረስ እርምጃ እንወስዳለን ሲሉም አስጠንቅቀዋል። መረጃውን ያደረሰን የአፋባሃ ምስራቅ አማራ ቀጠና ሚኒሊክ እዝ ሚዲያና ኮሚኒኬሽን መምሪያ ጋዜጠኛ ፋኖ ደረበ መኮንን ነው። ከጎጃም ወደ ተገኙ ሰበር የጦር ግንባር መረጃዎች አልፋሉ። ወደ ጎጃም ስናልፍ እጅግ ተአምራዊ ድል በፋኖ ተገኝቷል። በርካታ የጦር መሳሪያዎች ሲማረኩ፣ በርካታ ያገዛዙ ወታደሮችም እጃቸውን ከፍ አድርገው በፋኖ ተማርከዋል። ከዚህ ጋር በተያያዘ በዛሬው ዕለት አስረስ ማረ ዳምጤም የሚከተለውን መግለጫ በፌስቡክ ገጹ ላይ አውጥቷል።
ሙሉ ለሙሉ የድሉን ዝርዝር የሚገልጸውን መረጃ እንደወረደ አነበዋለሁ። የአዳራሽ ጩኸትና የጠላት ውከት የማይበግረው ሰራዊታችን የአብይ አህመድን ወራሪ ሰራዊት ማርኮ መደርደር የዘወትር ስራው ነው። በዚህ ተጋድሎ የብልጽግና የውጊያ ምሽግ ብቻ ሳይሆን ያሉባልታና የውሸት ምሽጎችም ተደርምሰዋል። ለወራት አምጦም ወደ ጮቄ ከዘለቀው የጀነራል ብርሃኑ ጥላሁን ወራሪ ሰራዊት የ6ኛ እዝ የ602ኛ ኮር 25ኛ 32ኛ 57ኛ ክፍለ ጦሮች በገና ዋዜማ ልዩ ስጦታም ተረክበነዋል። የአማራ ፋኖ ብሔራዊ ኃይል ቴዎድሮስ እዝ 206ኛ ኮር 24ኛ ክፍለ ጦር ታህሳስ 4 እና 25 ባደረገው ትንቅንቅ የጮቄውን ስምሪት ከወሰዱት የብልጽግና አሃዶች መካከል የ25ኛ ክፍለ ጦርን ሙሉ በሙሉም ተደምስሳለች። የቴዎድሮስ የመልሶ ማደራጀት ተግባር እንቅልፍ የነሳው ሜጀር ጀነራል ብርሃኑ ጥላሁን ያሰበውን ሳያሳካም ያንቀሳቀሰውን ሰራዊት እንደ ጉማትኖ ደብረ ማርቆስ ባዶ እጁን ተመልሷል። በዚህ አውደ ግንባር ብቻ 206ኛ ኮር 3 ድሽቃዎች፣ 2 ሞርተር፣ 8 ብሬን፣ 5 ስናይፐርና 230 ክላሽ ከበርካታ ተተኳሽ ጋር በመማረክ ለወገን ኃይል ግምጃ ቤት ገቢ ተደርጓል። በሌላ በኩል 2 የመቶ አለቃ ማዕረግ ያላቸው መስመራዊ መኮንኖችን ጨምሮ 61 ወታደሮች ተማርከዋል። እንዲሁም 2 የሬጅመንት አዛዦች፣ 5 መቶ አለቃዎችና 420 የአገዛዙ ሰራዊት አባላት ተደምስሰው ከ131 በላይ የብልጽግና ኃይል ቁስለኛ ሆነዋል። የ602ኛ ኮር አዛዥ ጀነራል ሶፊያን አህመድ የ32ኛ 57ኛና 25ኛ ክፍለ ጦር አቀናጅቶ ለማጥቃት የነበረው ወታደራዊ ዕቅድ በቴዎድሮስ እዝ 206ኛ ኮር በፈጸመው አስደናቂ ተጋድሎም ቅዠት ሆኖም ቀርቶበታል። የደረሰበትን ምት መቋቋም አቅቶት በትንተን የወጣው የጀነራል ሶፊያን ጦር ለማገዝ በማቻከል አቅጣጫም የተንቀሳቀሰው ሌላው የብልጽግና ዩኒት አራተኛውን ድሽቃ ለቴዎድሮስ እዝ 109ኛ ኮር አስረክቦም ተመልሷል። ከጮቄ ጥጋጥግ የወዳደቀውን የብልጽግናን አስክሬን ማህበረሰቡ እየሰበሰበም እየቀበረም ይገኛል። በአጠቃላይ አንድም አስክሬን ሳይነሳም በትንቱን ወጥቶ በየጫካው ወድቆም እየተገኘ የሚገኘው የሜጀር ጀነራል ብርሃኑ ጥላሁን 25ኛ ክፍለ ጦር እስካሁን ባለው ተጨባጭ ሁኔታ 618 የሰው ኃይሉ ከጥቅም ውጪም ሆኖበታል። የአብይ ጀነራል ለወራት የተዘጋጁበትን ወታደራዊ ዕቅድ በአንድ ምሽት ምክክር ከልሰው በድል ያሰከሩን የ206ኛና 109ኛ ኮር በተለይም የ24ኛና 99ኛ ክፍለ ጦር ወታደራዊ አመራሮች ክብር ለናንተ ይሁን። አዲስ ትውልድ፣ አዲስ አስተሳሰብ፣ አዲስ ተስፋ። አርበኛ አስረስ ማረ ዳምጤ። እንግዲህ እንዳደመጣችሁት በጎጃም እጅግ ተአምራዊ ድል ከ618 በላይ የሰው ኃይል የብልጽግና ወታደር ከጥቅም ውጪ የተደረገበት 3 ድሽቃዎች፣ 2 ሞርታር፣ 8 ብሬን፣ 5 ስናይፐርና ተጨማሪ ሌሎች መሳሪያዎችም የተማረኩበት 230 ክላሽ ከበርካታ ተተኳሽ ጋር የተማረከበት እጅግ አስደናቂ ውጊያ ተደርጓል።